ኪዳነ ምሕረት ማለት የምህረት መሐላ ማለት ነው። ኢየሱስ ክርስቶስ ከመወለዱ በፊት ዓመተ ፍዳ ዓመተ ኩነኔ ነበር የሚባለው። እንግዲህ ኪዳነ ምሕረት እያለን የምንጠራውን ለምንድን ነው የሚለውን በጥቂቱ ለመመልከት እንሞክራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የኪዳነ ምሕረት መታሰቢያ በዓል በሰላም አደረሰን አደረሳችሁ። ዕለቱን በተመለከተ አጠር ላለ ደቂቃ የእግዚአብሔርን ቃል እንወያያለን። እግዚአብሔር አምላክ ለሁላችን ማስተዋሉን ያድለን። ኪዳነ ተካየድኩ ምስለ ኅሩያኔ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ። የዳዊት መዝሙር 88 ከቁጥር 35። ይህንን ኃይለ ቃል የተናገረው እንደ ልብ የተባለው ቅዱስ ዳዊት ነው። እንግዲህ ቅዱስ ዳዊት በትንቢት መነጽርነት አይቶ ስለ ኢየሱስ ክርስቶስ በብዙ ነገር ተናግሯል። ስለ እመቤታችንም ተናግሯል። በመዝሙር 44 ላይ ንግስቲቱ የወርቅ ዘቦ ለብሳ በቀኝ ትቆማለች ብሎ በሌሎችም ቦታ ላይ ምን ሲሆን ይብል ሰው ሁሉ እናታችን ሲሆን ይላል እያለ በብዙ ቦታ ላይ ተናግሯል። በብዙ በስፋት ከተናገራቸው ስለ እመቤታችን አንደኛው መዝሙር 88 ቁጥር 35 ላይ ከመረጧቸው ጋር ቃል ኪዳኔን አደረግኩ በሚለው ኃይለ ቃል እንወያያለን ማለት ነው። እንግዲህ በዛሬው ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ ለእናታችን ለቅድስት ድንግል ማርያም ቃል ኪዳን የገባበት ዕለት ነው። ኪዳነ ምሕረት ማለት የምህረት መሐላ ማለት ነው። እንግዲህ ሰው በየጎዳናው ሰው በየወንዙ ይማማራል። ግን መሐላው የምህረትም ሊሆንም ላይሆንም ይችላል። ኪዳነ ምሕረት ግን ማለት የምህረት መሐላ ማለት ነው። ልጅ ለእናቱ ኢየሱስ ክርስቶስ ለድንግል ማርያም የማለላት መሐላ ነውና ኪዳነ ምሕረት የገባላት የምህረት ውል ነው እና ከ33ቱ የእመቤታችን በዓመት ውስጥ ከሚከበሩ በዓላት አንደኛው የካቲት 16 የሚከበረው የእመቤታችን የቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል ነውና እንኳን ለእመቤታችን ዓመታዊ ክብረ በዓል መታሰቢያ በሰላም አደረሰን አደረሳቸው። እንግዲህ ኪዳን የሚባለውን ቃል በምናይበት ሰዓት ላይ በመጽሐፍ ቅዱስ በብሉይ ኪዳን ከ280 ጊዜ በላይ የተጻፈ ነው። በአዲስ ኪዳን ደግሞ ከ33 ጊዜ በላይ ተጽፎ እናገኘዋለን። ኪዳን ማለት ተካሄደ፣ ተማማለ፣ ቃል ተገባባ ከሚለው የግዕዝ ቃል የመጣ ነው። ምሕረት ደግሞ ማለት የሁላችንም እንደምናውቀው ማብራሪያም አያሻውም፣ ማብራሪያም አይፈልግም። ስለዚህ በአንድ ላይ ኪዳነ ምሕረት ማለት የምህረት የይቅርታ ውል ስምምነት ማለት ነው። እንግዲህ ዓመተ ምሕረት ራሱ የምንለው ኢየሱስ ክርስቶስ ከተወለደ በኋላ ነው። የምህረት ዓመት ማለት ነው። ኢየሱስ ክርስቶስ ከመወለዱ በፊት ዓመተ ፍዳ ዓመተ ኩነኔ ነበር የሚባለው። እናታችን ቅድስት ድንግል ማርያም ኢየሱስን ከወለደችበት ጊዜ ጀምሮ ግን ዓመተ ምሕረት ተብሎ መጠራት ጀመረ ማለት ነው። እንግዲህ ኪዳነ ምሕረት እያለን የምንጠራውን ለምንድን ነው የሚለውን በጥቂቱ ለመመልከት እንሞክራለን። ከመረጥኋቸው ጋር ቃል ኪዳኔን አደረግኩ የሚለውን በምንመለከትበት ሰዓት ላይ እንግዲህ እግዚአብሔር አምላክ በብሉይ ኪዳን ከብዙ አባቶች ጋር ውል ስምምነት ነበረው። የዛሬዋ እመቤታችን ግን የዛሬዋ ውል፣ የዛሬው ስምምነት፣ የዛሬው ምሕረት ኪዳን ግን ከሌሎቹ ይለያሉ። እስኪ ከዚህ የፊት ኢየሱስ ክርስቶስ ወይም ደግሞ እግዚአብሔር ከማን ጋር የምህረት ስምምነት ነበረው የሚለውን ከብዙ በጥቂቱ እንመልከት። ሰባቱ ኪዳናት በማለትም ሊቃውንተ ቤተክርስቲያን ያስቀምጡታል። ተካሄደ፣ ተማማለ፣ ተስማማ፣ ውል አደረገ፣ ስምምነት አደረገ እንደማለት ስለሆነ ማለት ነው። ስለዚህ ከመረጧቸው ጋር ቃል ኪዳኔን አደረግኩ የሚለውን እነማን የተመረጡ የሚለውን አንደኛው ኪዳነ አዳም ይባላል። እግዚአብሔር አምላክ አዳምን መርጦት ነበረ። እግዚአብሔር አምላክ አዳምን ፈጥሮ 21 ፍጥረታትን ለአዳም ተፈጥረውለት ከአዳም ጋርም በዕፀ በለስ ምክንያት ኪዳን ተገባብተው ነበር። ይህቺ ዕፀ በለስ የእግዚአብሔርን ገዢነት፣ የአዳምን ተገዢነት፣ የእግዚአብሔርን ፈጣሪነት፣ የአዳምን ፍጡርነት የሚያረጋግጥ ነው። ከዚች ዕፀ በለስ በበላ ጊዜ የሞትን ትሞታለህ አትብላ ተብሎ ነበር። ማን? የሁላችን አባት አዳም። ግን አዳም ሳተ፣ እኛም ዛሬ እንስታለን። ታዲያ ከጥፋታችን ለመመለስ የምህረት ውል ያስፈልገን ስለነበረ አዳም ቢያጠፋ እግዚአብሔር ምህረት ገባለት። እግዚአብሔር ቃል ገባለት። ምን ብሎ? ከ5 ቀን ተኩል በኋላ
ከልጅ ልጅ ተወልጄ አድንሃለሁ ብሎ ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ያው የአዳምን መበደል በሰይጣን መታለል የእግዚአብሔርን ትእዛዝ መጣስ እናገኛለን። በገላትያን 4:4 ላይ በቀሌምንጦስ ላይ ደግሞ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ እግዚአብሔር ቃል እንደገባለት እናገኛለን። ስለዚህ እግዚአብሔር መጀመሪያ ለአዳም ቃል ገብቶለት ነበረ ማለት ነው። ሁለተኛው ኪዳነ ኖህ በመባል ይጠራል። ከአዳም እስከ ኖህ ያሉት ትውልድ 10 ትውልድ አለና ዓለም በአመጽ ተሞልታ ነበረ። እግዚአብሔር ማን ነው ወደሚል መደፋፈር ገብተው ነበረ። እግዚአብሔርንም ሕግ አያከብሩም ነበረ። ይልቁኑ እግዚአብሔር የሰራላቸውን ስነ ተፈጥሮ ጥሰው ተገቢ ያሉን ነገሮች ያደርጉ ነበር። ልክ ዛሬ እኔና እናንተ በዚህ ዘመን እንደምናደርገው ማለት ነው። እግዚአብሔርም ለኖህ ምን አለው? ዓለምን በንፍር ውሃ ላጠፋ ነውና መርከብ ስራ ነው። መዳኛዋ መርከብ ማለት ነው። እንግዲህ እግዚአብሔር አምላክ በንፍር ውሃ ሲያጠፋ ኖህ ከቤተሰቦቹ ጋር 8 ነፍስ ብቻ ቀረ ማለት ነው። ድጋሜ የንፍር ውሃ ካለቀ በኋላ ውለዱ ተዋለዱ ሲባል ለምንድን ነው አንተ እኮ አሁንም ልጆቼ ቢባዙ ቢዋለዱ በንፍር ውሃ ታጠፋቸዋለህ አለው። እሳይም ቀስቴ በውስጥ ደመናት አለው። ምን ማለት ነው? ከዚህ በኋላ የሰው ልጅ በንፍር ውሃ ላጠፋ ቃል ገባልሃለሁ ብሎ በላይ በደመና ቀስተ ደመና ታየው። ይህች ቀስተ ደመና 7 ህብር አላት። እመቤታችንም ፍጹምነቷን የምናይበት ነው። ስለዚህ ኪዳነ ኖህ በመባል ይጠራል ማለት ነው። የኖህንም ታሪክ ኦሪት ዘፍጥረት ምዕራፍ 9 ላይ ቁጥር 12 ጀምሮ የምናገኘው ታሪክ ይነግረናል ማለት ነው። ሌላው ኪዳነ መልከጼዴቅ ነው። ሶስተኛው እንግዲህ መልከጼዴቅ የእግዚአብሔር ካህን ነው። የክርስቶስ ምሳሌ ነው። ሁላችንም እንደምናውቀው ማለት ነው። እንግዲህ በ15 ዓመቱ መንኖ አጽመ አዳምን ይዞ በቀራንዮ በህብስትና በወይን ያሳኩት ነበረ። ለአማናዊው ቁርባን ምሳሌ ነበረ ማለት ነው። አብርሃምም በተመለሰ ጊዜ ካህኑ መልከጼዴቅ መባ እንዳስገባ መጽሐፍ ቅዱስ ይነግረናል። እግዚአብሔርም ለመልከጼዴቅ በአዲስ ኪዳን ለምትሰራው ክህነት ማሳያ እንደሆነ መጽሐፍ ቅዱስ ይነግረናል። በአዲስ ኪዳን ለሚፈጸመው ምስጢረ ቁርባን ያ ካህኑ መልከጼዴቅ ይሰዋ የነበረው ህብስት፣ አኮቴ፣ ጽዋ፣ በረከት ለአዲስ ኪዳኑም አማናዊው ቅዱስ ሥጋ ክቡር ደም ምሳሌ እንደሆነ እናገኛለን ማለት ነው። በኦሪት ዘፍጥረት ምዕራፍ 14 ቁጥር 7 ላይ ማለት ነው። ሌላው አራተኛው ኪዳነ አብርሃም ነው። እግዚአብሔር አምላክ ከአብርሃም ጋርም ኪዳን ነበረው፣ ስምምነት አለው። አብርሃም ማለት ሁላችንም እንደምናውቀው የህዝብም የአህዛብም አባት ነው። አብርሃም ማለት ስራው ሃይማኖት ነው። ሃይማኖትን እግዚአብሔር አምላክ ገልጦለት ያገኘ አባት ነው። ሃይማኖትን ፈልጎ ያገኘ አባት ነው። ሃይማኖት የጽድቅ አበጋዝ ነው። ሁላችንም እንደምናውቀው አብርሃምን ለሰርግም እንጠራዋለን፣ አብርሃምን ለለቅሶም እንጠራዋለን። እንደ አብርሃም እንደ ሳራ ትዳራችሁን ያድርግላችሁ ይባላል። ደግሞ ሰው ሲያርፍ ሲሞት ከአብርሃም ከይስሐቅ ከያዕቆብ እቅፍ ውስጥ ያስገባቸው ይባላል እና አብርሃም ዲህ ሊባልለት የቻለው እግዚአብሔርን በማመኑ ስለሆነ እግዚአብሔር አምላክም ቃል ገብቶለታል። ምን ብሎ? በዘርህ አህዛብ ይባረካሉ ብሎ ማለት ነው። እንግዲህ ለዚህም ምሳሌ ሰጥቶታል። የአብርሃም ዘር እንደሆኑ ደግሞ መለያው ግዝረት ነው። አሁን ደግሞ የአብርሃም ልጆች ለመሆናችን መለያው ጥምቀት ነው። ሰው በብሉይ ኪዳን የነበረ ሰው ሲገረዝ ነው የአብርሃም ዘር መሆኑ የሚታወቀው። አሁን በአዲስ ኪዳን ያለን ክርስቲያኖች ደግሞ ክርስቲያን መሆናችን የሚታወቀው ስንጠመቅ ነው እና አብርሃም ዘር እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛልሃለሁ ተብሏል። ይሄው በምድር ላይ ክርስቲያኖች በስተናለን ማለት ነው። ሌላው ኪዳነ ሙሴ ነው። እግዚአብሔር አምላክ ለቅዱስ ሙሴ ኪዳን ሰጥቶታል። 10ቱ ትእዛዛት በኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ የምናውቃቸው ማለት ነው። እናት አባትን አክብር፣ የሰንበት ቀን ትቀድሳት ዘንድ አክብር፣ አስብ፣ አትግደል፣ አትስረቅ፣ ከእግዚአብሔር በቀር ሌሎች አማልክት አታምልክ፣ የእግዚአብሔርን ስም በከንቱ አትጥራ፣ አትስረቅ፣ አትዘሙት፣ ባልንጀራህን እንደራስህ አድርገህ ውደድ፣ የባልንጀራህን ቤት፣ ሀብት፣ ንብረት አትመኝ፣ በባልንጀራ ላይ በሐሰት አትመስክር። 10 ሕግ ሰጥቶታል። ኪዳን ነው፣ ውል ነው፣ ስምምነት ነው። ስለዚህ ኪዳነ ሙሴ በመባል ይጠራል ማለት ነው። 6ኛው ኪዳነ ዳዊት ነው። እግዚአብሔር አምላክ ከዳዊት ጋርም ውል ስምምነት አድርጓል። እንግዲህ ቅዱስ ዳዊት ማለት ስርወ መንግስት ነው፣ ለንግስና መሰረት ነው። ንጉስ ሲባል ዳዊት ይታወቃል ማለት ነው። ሌላው ዳዊት ጻድቅ ነው። ዳዊት የዋህ ነው።
ዳዊት በረኝነት ሳለ ለቅድስና የተመረጠ ሰው ነው። ማን? ቅዱስ ዳዊት። ለዚህም እኮ ነው ከሆድ ፍሬ በዙፋን ላይ አኖራለሁ ብሎ እግዚአብሔር አምላክ ለዳዊት ማለ። መዝሙር 131 ቁጥር 11 ላይ ማለት ነው። ስለዚህ እግዚአብሔርና ዳዊት ውል ነበራቸው፣ ስምምነት ነበራቸው። ቤተ መቅደሱን እንኳን ዳዊት መስራት ፈልጎ እሱ አልሰራም። እግዚአብሔር ግን ውል ገባለት። ከሆድህ የሚወለደው ልጅህ ጠቢቡ ሰሎሞን እሱ ነው መስራት የሚችለው የእግዚአብሔርን ቤት፣ አንተ ግን አትችልም ተብሎ ውል ነበረው። ይህንንም ፈጽሞለታል። ይቅርታ፣ እግዚአብሔር ደግሞ አይዋሽም። አልዋሽም ሲል እናገኛለን መዝሙር 88 ላይ። እነዚህ በብሉይ ኪዳን እግዚአብሔር አምላክ ለአባቶች የገባው ቃል ኪዳን ነው። የሁሉም ኪዳን ግን መፈጸሚያው መደምደሚያው ኪዳነ ምሕረት ናት። በዛሬው ዕለት የምናስባት የምንዘክራት እናታችን ቅድስት ድንግል ማርያም ናት። ከልጇ ከወዳጇ ከኢየሱስ ክርስቶስ የምህረትን ቃል የተቀበለችበት ዕለት ነው። እንግዲህ ሰባቱም ኪዳናት በብሉይ ኪዳን የነበሩት ፍጹም አልነበሩ። ፍጹም ኪዳነ ምሕረት ናት። ፍጹም ኪዳን የተገኘበት። እንግዲህ ኪዳነ ምሕረት ማለት ምን ማለት ነው ካልን የጌታችን መጸነሱ፣ መወለዱ፣ መሰደዱ፣ መጠመቁ፣ ማስተማሩ፣ ስጋውን ደሙን መስጠቱ፣ መሰቀሉ፣ ሐሞትና ከርቤ መጠጣቱ፣ ጎኑን በጦር መወጋቱ፣ የሾህ አክሊል በራሱ ላይ ማድረጉ፣ መቀበሩ፣ መነሳቱ፣ ማረጉ፣ መንፈስ ቅዱስን መላኩ፣ ይህ ምሕረት ይባላል። ኪዳነ ምሕረት። ለዚህ ሁሉ ደግሞ ምሕረት መነሻ እናቱ ድንግል ማርያም ናት። አዎ አዳም የዳነው እኛ ሁላችን የዳነው ክርስቶስ በተወለደ፣ ክርስቶስ በተሰቀለ፣ ክርስቶስ ሞትን ድል አድርጎ በተነሳ ጊዜ ነው። ክርስቶስ ለመወለዱ ደግሞ እናቱ ምክንያት ናት። ማን? እመቤታችን ቅድስት ድንግል ማርያም። ለዚህም እኮ ነው እመብርሃን በዚያ ቆማ ታስምራለች። ለተጸዋ ስመኪ ወዘገብረ ተስካረኪ እምህር ለኪ፣ ስምሽን ለጠራ ዝክርሽን ለዘከረ እምርልሻለሁ ብሎ ቃል ኪዳን ገብቶላታል። ቤተ መቅደስሽን ላነጸ ላሳነጸ፣ በስምሽ ለተራበ ላበላ፣ ለተጠማ ላጠጣ፣ ለታረዘ ላለበሰ፣ ለታሰረ ለጠየቀ ስለመብርሃን ብሎ የበላይ ሰብን ታሪክ እናውቀዋለን። የስምዖንን ደግ የዋህ ነበረ። እንግዶችን በመቀበል የሚኖር ሰው ነበረ። ሰይጣን ቀናበት፣ በቤቱ ገባ። ከዕለታት በአንድ ቀን ምን ልሰራልህ አለው። ልጅህን ሰዋልኝ አለው። በዚህ ጊዜ ግራ ገባው። አዎ አብርሃም እንኳን ልጁን ይስሐቅን ሰውቷል፣ እኔም ልሰዋ ብሎ ልጁን ሰዋ። ካልቀመስክልኝ አልበላም አለው። የገዛ ልጁን በጣቱ ቢነካ ሰይጣን አደረበትና ከዛን ጀምሮ ጎረቤቶቹን ቤተሰቦቹን በልቶ 78 ነፍሳትን በላ። ማን? በላይ ሰብ ተባለ። ስምዖን የነበረ ስሙ ተቀየረ፣ ግብሩ ተቀየረ። ግን እግዚአብሔር አምላክ ታሪኩን ቀየረ። ስለመብርሃን ብሎ አንድ ንቢጤ በሚለምነው ሰዓት ጥርኝ ውሃ ሰጥቶ እግዚአብሔር አምላክ ገነት መንግሥተ ሰማያት እንዲገባ ምክንያት ሆኖታል። ስለዚህ ለእናቱ ለድንግል ማርያም የገባውን ቃል ኪዳን እግዚአብሔር አያፋልስም። በዚህች በኪዳነ ምሕረት ዕለት የምናስባቸውን ነገሮች ልንገራችሁና እንጨርስ። አንደኛው ለእመቤታችን የተሰጣት ቃል ኪዳን ከሁሉም ይበልጣል። ይህንን ልናምን ያስፈልጋል። ሁለተኛው የኢየሱስ ክርስቶስ እናቱ ስለሆነች በተሰጣት ቃል ኪዳን ማመን አለብን። አዎ በሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ ገብተን ማንበብ እንችላለን። ሶስተኛ ለሰው ልጅ ሁሉ የምታማልድ ስለሆነች ቃል ኪዳን ተሰጥቷታል። እመቤታችን ለሁሉም ነው። ትውልድ ሁሉ አይደለ ብፅዕት ይሉኛል። ሰው የሆነ ሁሉ ትውልድ የሆነ ሁሉ እመቤታችንን ማመስገን ግዴታችን ነው። አራተኛ ጸጋን የተሞላች እናታችን ስለሆነች ቃል ኪዳን ተሰጥቷታል። አዎ እመቤታችን እኮ ምልዕተ ጸጋ ነች፣ ጸጋን የተሞላች ናት። ስለዚህ በዛሬው ዕለት ጌታ ልጇ ኢየሱስ ክርስቶስ ለእናቱ ለድንግል ማርያም ቃል ኪዳን የገባበት ዕለት ነው። እኔና እናንተም ከጥፋት የምንድንበት የምህረት ቃል ያገኘንበት ዕለት ነውና በዛሬው ዕለት በእመቤታችን ስም የተራበ አብልተን፣ የተጠማ ጠጥተን፣ የታረዘ አልብሰን እንድንውል እግዚአብሔር አምላክ ይፍቀድልን። ከምንም በላይ ደግሞ እግዚአብሔር ደስ የሚለው በኃጢአተኞች መመለስ ነውና ኃጢአታችንን ትተን በንስሐ ሳሙና ታጥበን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን በዓሉን ካከበርን
እግዚአብሔርን እመቤታችንን አስደሰትን ማለት ስለሆነ እንዲህ እንድናከብር እግዚአብሔር አምላክ መልካም ፈቃዱ ይሁንልን። የመከረን ያስተማረን የገሰጸን የአባቶቻችን የእኛም አምላክ መድኃኔዓለም ክብር ምስጋና ለእርሱ ይሁን። ይቆየን።